እስኪመጣ ድረስ አለ የእስራኤልን ከተማ አጨርሱ ማለት ድጋሚ እመለሳለሁኝ አላቸው። ግን ብሏቸው 2000 ዓመት አለፈ፣ አልመጣም። ትልነኛ ያለው ኢየሱስ እኔ የወንድ ከንፈር የሚስመው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ 2000 ዓመት አለፈው፣ እስካሁን አልመጣም። ትል የሆነው ኢየሱስ ትልነኛ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው። ሐዲሱን አንብቦ ሌላ ሐዲሱ ልክ ነው አልኩህ። በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋር ነውር የለውም። ባንተ ጋር ነውር መስሎ ከታየ እንደፈለክ አድርገው፣ አብጠልጥለው። ታንኪዩ ወገናችን ወንድማችን፣ ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር ይሄ የሚያሳፍር ነገር አይደለም ድርጊቱ። ለማሳፈርና እንደሚያሳፍር ለምን ይሄንን እንዳቀረብ ነው እናሳይሻለን። ማሳፈር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነብያችሁ ሐሰንና ሁሴንን ብልት ይስም እንደነበረ በተናገርኩት ነው። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ልጆች ከንፈር መሳም እንጂ እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየ መምጠጥ ነው የምትለው። ምናልባት ለነሱ ከንፈሩን የሳሙት መጠጡት አይልም፣ ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሐዲሱን ራሱ ጠንቅቃ ማወቅ ነው። ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህን ነገር ቢያደርጉ ምንድነው ክፋቱ? የልጅ ልጅን ማለት ነው። ፍቅርህን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጄን አደርጋለሁ። የሰፈር ሰው ራሱ የኔ ልጅ አሁን እንደዛ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነብያችን አንተ እንዳልከው አይደለም ያደረጉት ወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነውና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። ብዙ እንትኖችን ለማንበብ ሞክሬያለሁኝ። በዚህ ዙሪያ ላይ ነብዩ የወንድ ልጅ ብልት እንደሚስም ብዙ አንብቤያለሁ እና አብዛኞቹ አዎ ሳመ ነው የሚሉት። እዚህኛው ላይ ይቅርታ መጠየቅ እፈልጋለሁኝ። ሳመ እንጂ ሞጨሞጨ የሚለው ሁለት ቦታ ላይ ነው ያለው። እሱ የኔ ስህተት ሳይሆን የትርጉም ስህተት ነው። በኢጅማው መሰረት በብዙሃኑ ስምምነት መሰረት አብዛኞቹ ሙፈሲሮች ሳመ በሚለው ስለሆነ የተስማሙት በሱ ተስማምቻለሁ እና ወንድማችንም ባለውም አዎ ሞጨሞጨ ከሚለው ይልቅ ሳመ የሚለውን ተቀብያለሁኝ። በእርግጥ የወንድ ልጅ ብልት ብላ የሚልም ትእዛዝ ነው እሱ ራሱ። ነብዩ ግን ያደረገው መሳም ስለሆነ እሱን ተስማምቻለሁ። ከሳመ በኋላ ብልቱን እንደሚጎትትም የሚናገር አለ። በእጁ ይጎትት በአፉ ይጎትት ስላላወቅኩ ነው እኔ ጠባ ብዬ ወይንም ደግሞ ሳመ ምናምን የሚሉ እንትኖች ሞጨሞጨ የሚሉትን ቃላት የተጠቀምኩት ከዛ አንጻር ነው። ብልቱን ይስባል የሚለው በእጁ ከሆነ ሜቢ እናንተ ባላችሁት ተስማምቻለሁ ማለት ነው። ነገር ግን ብልት ይስብ ነበር የሚለው በአፉ ከሆነ ደግሞ ጠባ የሚለው ያስሄዳል። ነገር ግን በብዙሃኑ መሰረት ደግሜ ይቅርታ መጠይቃችሁ ሳመ በሚለው ተስማምቻለሁኝ። ሞጨሞጨ የሚለውን ትቻለሁ ማለት ነው። ኮመንት ላይ ተደጋጋሚ ችግር የለውም እኛም የልጃችንንም ብልት እንስማለን ምናምን ነገር የሚሉ እነኚህ ተደጋጋሚ እያያችሁ ነው። ሐዲሱ ዳይፍ ነው ሐሰን ነው የምትሉ በጣም በብዙ ሐሰን የሆኑ እንዲሁም ደግሞ ሳሂ በሆነ ሁኔታ እሱም ብቻ ሳይሆን ህግ ተመሰርቶበታል። እጅግ ብዙ ሙፈሲሮች የሚስማሙበት ኦተንቲክ የሆነ ሐዲስ ነው ማለት ነው። አዛኝ፣ ቸር፣ ሩሩ ለሰዎች ሁሉ ምሳሌ የሚሉት ነቢያቸው ሙሐመድ እንደ እስልምናው ያደረገውን ከቡሃሪ ላይ ሳሂ ከሆነ ሐዲሳቸው ላይ ልንገራችሁና ፍርዱን ላይ ለአይምሯችሁ ተውት። በሳሂህ ቡሃሪ 3147 ላይ ብዙ ንብረት ሙሐመድ ክርስቲያንና ይሁዶችን ጨፍጭፎ ይዘርፋል። ከዛ የቀሩትን ደግሞ ድህነት ሲይዛቸው ወደ እስልምና እንዲመጡ ልባቸው ማማለያ ለአንዱ 100 ግመል ይሰጣል። እስልምናን እንዲቀበሉ 100 ግመል ይሰጣል። ይህን ጊዜ ድህነት የያዛቸው ሙሐመድን ይመጡና በሳሂህ ቡሃሪ 685 ላይ ኦ አላስ ሚሴንጀር ጊቭ አስ ሼልተር ኤንድ ፉድ፣ ኦ ያላ መልእክተኛ እባክህ የሚበላና መጠለያ ስጠን ብለው ይጠይቁታል። ይህን ጊዜ ሙሐመድ ምግብና መጠለያ
ለነኛ ቅድሚያ መቶ ግመል እንደሰጠው ለነሱ የሚሰጣቸው መስሏቸው ነበር። እሱ ግን ምን ብሎ ቢሰጣቸው ጥሩ ነው? የግመል ሽንቱን እና ከወተት ጋር ቀይጣችሁ ሽንትና ወተት ጠጡ ይላቸዋል። ለሌሎቹ እስልምና እንዲቀበሉ ምንድን ነው የሰጠው? መቶ ግመል። እነኚህ ግን የሚበላና መጠለያ ሲጠይቁት የግመል ወተትን ከሽንት ጋር ቀይጣችሁ ጠጡ ይላቸዋል። ሰዎቹ የግመል ሽንትና ወተት ቀይጠው ይጠጣሉ ማለት ነው። እንደ ዓለም ጤና ድርጅት መረጃ ከሆነ ደግሞ የግመል ሽንት ያሳብዳል። ከዛ በኋላ እነኚህ ሰዎች ምክንያቱም አይምሯቸው ይነካል ማለት ነው፣ የግመል ሽንት ስለሚያሳብድ እረኛውን ገለው ግመሎቹን ይዘው ይሄዳሉ። ወደ 8 ናቸው። ከዛ በኋላ መሐመድ ምን ያደርጋል? ያስይዛቸዋል። ከዛ ምን አይነት ውሳኔ እንደሚወስን ላሳያችሁ። then he get their hands and feet cut, their eyes were branded with heated piece of iron. I saw one of them licking the earth with tongue till he died. ምን ይላል? ከዛ በኋላ ሲያዛቸውና እጆቻቸውንና እግሮቻቸውን አስቆራረጣቸው። ከተደረገው እጆቻቸውን ከዛስ ብረት አጋለና አይናቸውን ጎልጉሎ አወጣው። አዛኝ ሩሩ ነብዩ ቆሞ እንደ ትዕይንት እጅ አስቆረጠ። ከዛ የጋለ ብረት በቆሎ እንደሚጠብስ ማለት ነው። አይናቸውን በጋለ ብረት አይን፣ ልብ በሉ፣ በጋለ ብረት አዛኝ ሩሩ ነብይ የሚባለው በጋለ ብረት አይናቸው ውስጥ ሰደደው። ይጨምርላችሁ አንድ አዲስ ሳሂህ ቡኻሪ 68:05 ላይ ይህንኑ ሲደግመው ምን ይላል? he ordered to cut off their hands and legs, their eyes to be branded with heated iron piece, and they were thrown at al-harza. ምን አደረገ? እጅና እግራቸውን ቆራረጠ። ከዛስ በጋለ አይረን አይናቸውን ተኮሰው። ከዛ ወረወራቸው። when they asked for water to drink, they were not given water. ውሃ ጠማን ተቃጠልን ሲሉም እምቢ ተባሉ ይላል። ዛሬ ማታ በዚህ ጉዳይ ላይ የምንመለከተው ይሆናል። ከምሽቱ 3:20 ጀምሮ ብቅ በሉ። ይህንን ነው እንግዲህ አዛኝ ሩሩ የሚሉት ነብያቸው። ሰዎችን በጋለ ብረት፣ ልብ በል በጋለ ብረት ነው ያልኩ። አይነ ጉድፍ ሲገባበት እንኳን እንዴት እንደምትሆን አስበው። የጋለ ብረት አግሎ አይን ይተኩሳል። ሙሐመድ አዛኝ ሩሩ ቸር የሚባለው በጋለ ብረት አይን፣ እጅና እግር ቆራርጦ በጋለ ብረት አይን ሙሐመድ